ስፒድ ለሃይማኖቱ ብዙም አይደለም። አሜሪካ ጣጣ የላቸውም። ስለ ሃይማኖት አይሞቀው አይበርደው ስፒድ መሆነ ሌሎቹ ስለ ሃይማኖት ደንታ የላቸው። የሃይማኖት ፍቅር አያስይዟቸውም። ያስይዟቸው ምንድነው እምነት ላይ እንጂ ሃይማኖት ላይ ፎከስ የለም። ግን ማስተዋወቃቸው ኦርቶዶክስ ምንም ችግር አለው ብዬ አላስብም። መጥፎም ነገር አይደለም። መጥፎ ነገር አለ። ይሄ ደናሽ ልጅ አይደለም፣ ራቁቱን ሜር ልጅ አይደለም። ብዙ ራቁቱን ስላችሁ ምንድነው በመጥፎ ነገር የሚታወቅ ልጅ አይደለም። ስለዚህ መልካም ነው ያደረጉት፣ ጥሩ ነገር ነው። ኢትዮጵያ በደንብ ክርስትናን በደንብ ታከብር ሀገር። ሌላው ሙስሊምንም ጭምር ሙስሊሞች ሄዳችሁ ማስተዋወቅ ትችላላችሁ። ማኩረፍ አስፈላጊ ነው ብዬ አላስብም። ፕሮቴስታንቶች ማስተዋወቅ ትችላላችሁ። ስለዚህ መልካም ነገር ነው። ደምዬ እንዴት ነህ? ስለዚህ ይሄን ማድረጉ መልካም ነው ብዬ አስባለሁ። አዶናይ ትልቅ ስራ። ሀሴትን አመስግኑልኝ። አቤት እንግሊዘኛ፣ አቤት የጨዋ ዘር። አቦ አንቺስ ተባረኪ። እቺ ሚስ ኢትዮጵያ ሚስ አፍሪካ ጨዋ አሳድጎሻል እናቱ። የነ ደራርቱ ቤተሰቦች ጨዋ አሳድጓቸዋል። ዮር ሌጀንድ መጥቶ እዚህ ስፒድ ምን ያህል እንደሚያወራላችሁ። ጨዋ ወልዶ ጨዋ ያሳድገሽ። አታውቅነጠነች ሀብታም ሆነ ምን ሆነ በራስሽ የምትተማመኝ ጽድት ያልሽ ሴት በጣም ቴንኪው። ሌሎች ሴቶች አትቁነጥነጡ፣ አረጋጉት። እንደው ሀብታምና ታዋቂ ስታዩ አይናችሁ ብር የሚል በረሮች አላችሁ። ተረጋጉ እናቱ። ገና ያንግ ነው፣ 20 ምናምን ነው አመቱ። ትዳር የሚፈልግ ሰው አይደለም። ከወደዳችሁ ግን ይህ ነው የሆነን ሴት አብሯት ዴት ሊያደርግ ይችላል። ስለዚህ አትቁነጥነጡ። በቃ ገንዘብ ስታዩ የሚያደርጋችሁ ሴቶች አላችሁ። ተረጋጉ፣ ተረጋጉ። ሌላው ጥሬ ስጋ ፕሊዝ፣ ኢትዮጵያ ለሚመጣ ማንኛውም የሌላ ባህል ጥሬ ስጋ የሚባል እካክ እንዳታበሉ። እካክ ብየዋለሁ። ጥሬ ስጋ እኔ እንኳን አልበላው። ይህ ባናት ተጠቀል። ጥሬ ስጋ ምንም ኬሚስትሪ የሌለው ነው። ከብት አርደ የምታወጣው ነው። እውቀት አይጠይቅም። ትልቅ ነገር አድርጋችሁ እንዳታወሩ። ያማል እንዴ ምድረ ቀውስ። አሞት ሽንት ቤት ነው የተሯሯጠ። እንኳን እሱን ይሄናል። እውቀት ያለው ስራ አይደለም። ኢትዮጵያ በቴክኖሎጂ በኬሚስትሪ በምግብ አሰራር የታወቀች ናት። ብዙ ምግብ አላት። ቢላ ይዘ ምናምን መግረፍ ነበር ይዘ ሰገጤ አስተካክሉ ማይ ስሮንግችው። ጥሬ ስጋ ምን እውቀት ይፈልጋል እንዴ? ከብት አርደ ስጋ ማብላት። የሰውን ልጅ ገላችሁ ነበረ። እንኳን እሱ እኔ አልበላም። ከኢትዮጵያ 3 ወር 4 ወር የወጡ ሰዎች ስጋ አይበሉ። ይሄ እንደዚህ ጥሬ ስጋ አይበላም። የምትበላ ካለ ብላ፣ አታወርዱ። ሌላው ስፓይሲ ነገር አይበሉም። የሌላ ሀገር ልጆች አይበሉም ስፓይሲ ነገር አይወዱም። እንዴ ኢትዮጵያ ቅንጭር ብለ የቀረው በስፓይሲ አይደል እንዴ? ምን አመጣ? አሁንም ስታበሉ ስፓይሲ የሆነ ነገር እንዳታ። አሁን በጣም ነው መጣላው። አሁን ሰናፍጭ ይበላል አይበላም? ምንም ጣዕም የለውም። ሰናፍጭ የምትለው እግዚአብሔር ምስክሬ ነው የምልህ፣ ጣዕም የለውም። ማቃጠሉን ብቻ እንደ ጀግንነት ያውጣል። ጀግንነት ነው እንዴ? ምን አይነት እብድ ህዝብ ነው ያለን እኛ። ስለዚህ ጥሬ ስጋ ለማንም እንዳታበሉ፣ ለማንም እንዳታበሉ። ሌላው ቴስት ያለው ነገር አለ። ኢቭን ዶሮ ወጥ ቢሆንም ማይልድ የሆነ ነው የሚሰራው፣ ማይልድ የሆነ ነው የሚበላው። ቡናውን አሁን ወዶታል፣ ደስ ብሎታል። አየ በስርዓት አይ ቲንክ የሰለጠነ ሀገር ዞር ያለች። ክትፎም ስታበሉ ለብ ለብ አብሉ፣ ጥሬ እንዳታበሉት። ጥሎ ነው የሚሄደው። በተለይ የየትም ሀገር ዜጋ ትልቁ ቫኬሽን የሚመጡበት ሪዝን ልንገራችሁ። ተረጋጉ። የመጀመሪያው ትዝታ የሚሆነው ሆዱ የቆረጠው ነው፣ ሽንት ቤት የተሯሯጠበት ነው። ይሄ ገማ ስጋን አውጣና ጣል። ከብት እያረድክ እየመጣ ላብላ ብለህ ባህሪ ነው አትበል። ሂድን አውጣና ጣል። ኩክ አርጋችሁ ጠብሳችሁ
ምን አድርጋችሁ አብሉ እንጂ ጥሬ መጣ ምንም ከብት የሚበላውን አታብላ። ተዉ፣ አይጠቅማም። ኢትዮጵያን በጥሩ ያሳውቃት እንዴ! እንኳን ስፒድ አይደለም እኔ ስለዚህ እንደዚህ አይነት ነገር አታርጉ። ሌላው ሆቴል አጠቃቀም ሰልጥኑ፣ ብልጡኑ። ከዚህ ሰው እንዴት ነው ቢዝነስ መሰራው ብላችሁ ትልልቅ ሆቴል ያላችሁ ስማርቱ ነው። ዓለም የሚያውቀው ልጅ ነው። ዓለም ሆቴልን አስተዋወቀል ማለት ሲመጡ ስፒድ ነግሮን ነው ብለው ነው የሚመጡት። ለምሳሌ የዮኒ ማኛ ጸጉር ዮኒ ማኛ ብሎኝ ያልመጣ የለም። ትሬስ ቢያን ነው ጸጉር የሚሰራው። ጸጉር ታዋቂነት ይጠቅማል። የሙዚቃ ባህሎቻችንን ወይም ደግሞ የምንም ባህል ይሁን አስተዋውቁት፣ በፍቅር በጥሩ ነገር በነፃ ምድረ ሆዳም በነፃ ምድረ ጅብ በነፃ አስተዋውቁ። ስለዚህ በነፃ ሲሆን ምን ይሆናል? በጣም ቫልዩ ይኖረዋል። ይሄስ ሌላው አስተርጓሚ ሮሚት እንዳታብሉ እብዶች። እካክነ ጥሬ ስጋ የሌላውን ዓለም አታብሉ። የኛ ነው። የኛም ቢሆን እኔ አሁን ከፍለኸኝ አልበላ እፈረዋለሁ። ምክንያቱም በሽታ አለው። ሽንት ቤት ነው የሚወስድ። እኔ የአበሻ ክትፎ ጥሬውን የአበሻ ጥሬ ስጋ ሽንት ቤት ነው የሚያስቀምጠኝ። እንኳን ሌላው አትቅበጅበጁ። ተረጋጉ፣ ረጋ በሉ። ታዋቂ ሰው መጥቷል፣ እንዴት ነው ሀገራችንን የምናስተዋውቀው የሚለው ነገር በደንብ ይሰመርበት። ትርጉም በስለሺ አትሁኑ። በደንብ ብዙ ምግብ አላት ኢትዮጵያ የምታበላው። ካልቸራል የሆነ ብዙ ምግብ፣ የሚያቃጥል ነገር፣ ያልበሰለ ነገር ለዚህ ሰው እንዳሰጡት አደራ። አንዳንድ እብዶች ጫት እንዳታስቀሙት፣ ጫት እንዳታስቀሙት። የኢትዮጵያን ጠጅ የማይወደው የለም። የሌላ ዜጋ ሆኖ የኢትዮጵያን ጠጅ የኢትዮጵያን ጠላ የማይወድ የለም። ስለማቅ they will love that። የኢትዮጵያን አረቄ ይወዱታል። they will enjoy that። ብር ላይ አትስገብገቡ። ብር ላይ ምንም ጥቅም የለው። በነፃ ያስተዋውቅ። ብዙ ትርፋማ ትሆናላችሁ። አንድ ቲሸርት 6,000 ብር ሲሸጡ አይቻለሁ። እንደዚህ አይነት ገብጋቦች በጣም ነው መጣላው። የማያልፍላቸውም ለዛ ነው። አንድ ቲሸርት እንዲያስተዋውቃላችሁ መስራት ስችሉ። ሼፍ ማርከስን እንዴት አይወደውም? ኢንተርናሽናል ነው። እዛ ቤት የሚሄደው ሰው በጣም ጥሩ ነገር ስላለ ነው። ብልግና አይጨመርበት፣ ገብጋባነት አይጨመርበት። ኢትዮጵያዊነት፣ ደግነት፣ ጨዋነት ነው ብዙ ዓለም የሚያውቅ። አታሰደው። ስፖንሰር ሁኑት። ብዙ ነገሩን በነፃ ስፖንሰር እንዲያደርግላችሁ ብልጡ ነው። ስፖንሰር እንዲያደርግላችሁ ሆቴሎች በተለይ ተንደፋድፋችሁ ይህን ሰው አገኙት፣ ስፖንሰር አድርጉት። ሆቴሎች ስፖንሰር፣ ምግብ ቤቶች ስፖንሰር፣ የእናንተ ምግብ ያስተዋውቅላችሁ። በተለይ አልጫ ክክ ምናምን ይወዳ። አሁን የኔ ልጆች የሚወዱት ሽሮ ይወዳሉ እና አልጫ ክክ ነው የሚበሉልኝ እና ጥብስ አይነኩትም። ሌላው አደራ ሆቴሎች ስካይላይን ሊሆን ይችላል፣ ኢሊሊ ሆቴል ሊሆን ይችላል፣ ሌሎች ሂልተን ሊሆን ይችላል፣ ነው ሸራተን አዲስ ሊሆን ይችላል። ኤኒዌር ይህን ሰው ስፖንሰር አድርጋችሁ በደንብ በነፃ ሰውየውን በጣም ማስተዋወቅ ጥሩ ነው። ገቨርንመንት ይሄ ትልቅ አጋጣሚያችሁ ነው። ብልጽግና ይለፍላችሁ። ዮኒ ማኛ ይህን ስራ ይስራላችሁ። እንግዲህ ሀገሬ ስለሆነ ምንም ማድረግ አልችልም። ሀገሩን እየገዛ ያለው ብልጽግና ስለሆነ ይሄን ኤክስትሪምሊ ዓለም ላይ እንዲያስተዋውቅልህ ያሰራል። ብልጡ ነው። ይሄን ግብዳ ቢዝነስ ነው። ያ እስካር 7500 ወይን ይሻቃላል። ስለዚህ በቃ ኢትዮጵያ ላይ ሰው መጥቶ መዝናናት እንደሚችል ጥሩ የሚታዩ ሪዞርቶች ደቡብ ላይ አደራ። ደቡቦች ደጎች ናቸው። አማራም ክልል ደቡብ ደግ ነው። ትግራይም እንደዚሁ፣ ኦሮሚያም እንደዚሁ፣ ሐዋሳም ምናምን እየሄድክ ጥሩ ሪዞርቶች ይረፍ፣ ስፖንሰር አድርጉት።
በነፃ ኢትዮጵያን ትልቅ አድርጎ እንዲያወራ መሰራት አለበት። በዩቲዩብ ሰብስክራይበር 200 ምናምን ሺህ ሰብስክራይበር ኢትዮጵያ አግኝተዋል ኦልሬዲ አረጉት እንጂ ውድ ከሆነ ኢትዮጵያ ውድ ናት ነው የሚልህ። ኢትዮጵያ ውድ ናት ብለው ነው የሚያወራል ውድ ከሆነ። ኢትዮጵያ ግን በጣም ነው ትሪት ያደረጉኝ ካለ ገስዋ ኢትዮጵያ ሰው ይመጣል። የቲሸርቱን ነገር አደራ መስተካከል አለበት። ቲሸርቱና ስካርፉ መስተካከል አለበት። ብልግና ነው የተሰራው። ታብታብ ኮፒ ሊንክ እያደረጋችሁ የአባይ ግድብ ህዳሴ በጣም መታየት አለበት። ስለዚህ ሌላው ቋንቋ የሚችል ሰው መኖር አለበት። ቋንቋ የሚችል ሰው መኖር አለበት። ምድረ ሰገጤ አትምጣ። ቋንቋ ከሌለ ልትግባባ አትችልም። ተግባባ። ቋንቋ ካልተግባባ ምንም ልትግባባ እና ቋንቋን የሚያውቅ ሰው አብሮት መሆን አለበት። ቋንቋ እንግሊዝኛ ቋንቋ ምን ስላልተገዛለው ምናምን ጣሊያን ነው የመጣችው። ጣሊያንኛ ነበር የምትችለው ወሪያ እንዲህ በእንግሊዝኛ ትምህርት ቤት እየተማርን አይደል እንዲያድግ ነው። ወርቅ ቤቱ ምን አደረጉ? ወርቅ ቤቱ አላየውም፣ በደንብ ሙሉን ፕሮግራም አላየውም። በጥሩ አስተዋውቁ ጎበዞች። ብልጥ 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 ሁኑልኝ ነው ምለው እኔ። እንደዛ ነው ብዙዎቻችሁን የማስበው መደረግም ያለበት። ደስ ብሎኛል። ኦርቶዶክስ ያደረገችው ነገር ደስ ብሎኛል። እኔ ጥሩ ነገር ሳይ ጥሩ ነው ምለው። ኦርቶዶክስ ባህሏን ማስተዋወቋ፣ ታሪኳን ማስተዋወቋ፣ ማሳየቷ እጅግ ደስ የሚል ነገር ነው። የሚታይ ነገር ካለ ታሳያለ። የሚታይ ነገር ከሌለ ይደውን ሸው። ኦርቶዶክስ የሚታይ ነገር አሏት። እንደ ቅርስ ያስቀመጠቻቸው ነገሮች አሏት፣ ታሳያለች። ልጆቻችሁም ካላችሁ ማሳየት እንጂ ማኩረፍ አስፈላጊ አይደለም። ማኩረፍ ናይስ። ወርቅ ቤቱ ማን ነው? ስሙን ንገሩኝ። የወርቅ ቤቱን ስም ላስተዋውቅለት በነፃ። ማን የወርቅ ቤቱ ስም? ሲልቨር ብራስሌት የሰጠው ማን ነው? ይሄ የጨዋ ዘር ማን ነው? ስሙን ንገሩኝ። ስሙ ማን ነው? ማን ነው ስሙ? የወርቅ ቤቱ ያ ወርቅ ቤት ሲልቨር የሰጠው ይሄ የጨዋ ዘር ማን ነው? ማን ነው? ስሙን ንገሩኝ። ማን ይባላል ወርቅ ቤቱ? ኤንድዬ ሁላችሁም ሰላማችሁ ይብዛ። የወርቅ ቤቱ ስም ማን ነው? ጆን ይባላል። ጆን ወርቅ ቤት። የወርቅ ቤቱ ስም ማን የሚባል ወርቅ ቤት ነው? ሼፍ ማርከስ የሰራውማ ሂዝ አሜሪካን ሰው ጥሩ ነገር ነው የሚሰራው። ሼፍ ማርከስ ኦፍ ኮርስ ሂ ኖው ዘ ካልቸር። ስለዚህ ለሱ ከባድ አይደለም። ይህ ለኢትዮጵያውያን ለሆኑ ነው ይህን እየነገርኩ ያለሁት። ምንድነው ወርቅ ቤቱ ስሙ? ሼፍ ማርከስን አመስግኑልኝ፣ አዶናይን አመስግኑልኝ፣ ሯጮቹን የዲባባ ቤተሰቦችን ሯጮቹን በሙሉ አመስግኑልኝ። ያ ወርቅ ቤቱ የሰጠው እንትናን ማን ነው ስሟን? ሀሴትን አመስግኑልኝ። ሌላው ነው ወርቅ ቤቱን ስሙን በደንብ ንገሩኝ። ደምረው ወርቅ ቤት ዛሬ ባለቤቱ ጆን ይባላል። እሺ ስሙ አይታይም። ኦኬ ብራዘር፣ በውስጥ አናግረኝ፣ እኔ በነፃ አስተዋውቃለሁ። ጌታ ምስክረኝ፣ በጣም ደስ ብሎኛል። እንደ አንተ አይነት ጨዋ ኢትዮጵያዊ ሶ ፕራድ። በቃ እዚህ አይነት ጨዋ ሲኖር ደስ ይላል። ሆዳም እህቶቻችን ግን አዝኛል። ለአንድ ቲሸርት 6000 ብር ያስከፈልሽ ባለጌ መረን። ኢትዮጵያዊነት እንደዚህ አይደለም። ነፃ ማርኬት ነው፣ አንደርስታንድ አደርጋለሁ። ግን ኢትዮጵያ ዓለም ላይ እየታየች ነው። ዓለም ላይ ስሟ ከነ ምናምኗ ኢትዮጵያ ትበልጥብኛለች። ስለዚህ እንደዚህ አይነት ብልግና አይሰራም። አንድ ስካርፍ 5000 የምትሸጡ ሌቦች አያልፍላችሁም። አሲዳም ናችሁ። አሲዳም እንደ ኢትዮጵያ ነው ያዋረድሽን።
ጊፍት ነው መሆን ያለበት። እንግዳ ተቀባይ ሀገር ከተባልን መቀበል ነው ያለብን። አለቀ። እንግዳ ተቀባይ ሀገር ብለ ዘራፊ ኮንክ ማን ይመጣል? ያና አዋርዳችሁናል። ስለዚህ አንዳንድ ሴቶችም አደራ ልትዘርፉት እንዳትመጡና እንዳታሰድቡን፣ ኢትዮጵያ እንዳታሰድቡ። አይኖ ልጁን በማንነታችሁ ወዳችሁት አይደለም፣ በዝናው ነው የተወደደው። ዝናውን ያስወደደው ቁመናው ምናምን አይደለም። ዝናው ስለሆነ ሴቶቻችን እንዳታዋርዱን አደራ፣ አደራ እንዳታዋርዱ። ላይቭ ነው የሚለቀቀው፣ ላይቭ ነው ብዙ ነገር ያለው። እንዳታሰድቧት ኢትዮጵያ አደራ። መኩሻዩ አደራ እንዳታሰድቧት ኢትዮጵያ ከነ ክብራችን። ኢትዮጵያ እንደዚህ ናት ተብሎ ትልቅ ስም እንሰጣል። ሌላው ምግብ ላይ መኩዬ፣ ሌላው ምግብ ላይ አደራ አደራ፣ ያልበሰለ ምግብ ሰጣችሁ ሁለተኛ እንዳይደርስ እንዳታረጉት። በምግብ አንደራደርም። ማናችንም የትም ሀገር ስንሄድ እንደ ቫኬሽን የምናየው ምግብ ነው። እንደ ቫኬሽን የምናየው ከቫኬሽን አንዱ የሚያዝናናው ነገር የሰውን ልጅ ምግብ ነው። ጥሬ ስጋ ከብት የሚበላውን ይዘመጣ የማይረባ ነገር አብልተ የሰው ልጅ ተቅማጥ በተቅማጥ አታርጉ። ክትፎ እንዳታበሉ። ጥሬ ስጋ ጥሬና ክትፎ እንዳታበሉ። ክትፎ ከሆነ እሳት የነካው ይህ ጥራ ስጋ የሚባል ኮልኮሌ ነገር ምንም እውቀት የማይጠይቅ ነገር ባህል ነው እያላችሁ እንዳታወሩ። መሀይም አትሁኑ። ምን ለጠቅማት የሚሆን ነገር ምንም ነገር የለም። በተለይ ጥሬ ስጋ የሚያበዛ ሬ የሚባል በሽታ አለ። እግር የሚሸመቅቅ በሽታ ነው። ታውቃላችሁ። ጥሬ ስጋ የሚያበዛ ሰው መጨረሻው አንድ እግሩ ሽባ ነው። ልክራ በጣም ማብዛት እግርን ነው የሚሸመቅቅልህ። እና በማስተዋል ቢሆን ደስ ይለኛል። የሌላ ሀገሮች ሲመጡ ሀገር ተቀባይ ኢትዮጵያ በጣም በክብር መቀበል አለብን። ላይቭ ስትሪመር ነው። 268,000 ሰው ነበር ሲከታተለው የነበረው። ሌላው ቋንቋ አይብ እንዳታበሉት። አይብ፣ ጥሬ ስጋ እና ክትፎ ጥሬ እንዳታበሉ አደራ አደራ። ኢትዮጵያን እንዲረግማት ነው የሚያደርገው። ኢትዮጵያ በምግቡ ካልወደደው ጥሎ ነው የሚወጣው። ስለዚህ ደግሞ ጥርስ ላይ አድርጎ እንደ ጀግና ቢላ አድርጎ ያስበላል። አቆሙ ፕሌስ። እኛው ባህላችን ነው እንሸዋወት። ከዛ ውጭ አይሆንም፣ ለሌሎች አይሆንም። ይህንን አስተካክሉ ብዬ አስባለሁ። በጣም ኢነርጂ ያለው ሰው ነው። በጣም ፓወርፉል መንግስት ማለት ነው። ላይቭ ስትሪመሮች እንደሱ አይነቱ መንግስት ማለት ናቸው። 50 ሚሊዮን ህዝብ ይዘዋል። ሚጥሚጣ ነገር ቀስ እያላችሁ የሚለበልብ ነገር እንዳታበሉ። ሽሮ አሪፍ ናት፣ አትቃወም። ሽሮ ግፋቢል ፈስ ነው የሚለቅበት፣ ችግር የለው። ኮፊው ቆንጆ ነው። ማኪያሮ፣ የኢትዮጵያ ማኪያሮ በጣም አሪፍ ነው። ይወዳል። ካፕቺኖ፣ ማኪያሮ፣ ላቴ ምናምን ደስ የሚለው መጠጥ ነው። እሱን አድርገው። ይህን ብታደርጉ ጥሩ። ስለዚህ ማስተዋወቅ፣ አየር መንገድን አስተዋውቁ። የኢትዮጵያ መንግስት አየር መንገድን አስተዋውቅ። አባይ ግድብን አስተዋውቁ። ሌላ የሚሰሩ የኢትዮጵያ ፕሮጀክቶችን በትልቁ አድዋን ምናምን አስተዋውቁ። የተሰሩት በደንብ አስተዋውቁ። ይህንን ማስተዋወቅ ጥሩ ነው። አዶናይ ጀግና ነው። በእውነት አገበርኩሽ አባ። በቃ አሁን ትችያለሽ። አዶናይ የራስን አቴንሽን ለማግኘት ሳይሆን ያንን ልጅ ለማስተዋወቅ ያረከው ነገር ደንቆኛል። ግን አበሻ ደግሞ አዶናይን ኢግኖር ማድረጉ ግራ ገብቶኛል፣ አልገባኝም። ጌታ ዘዶ እንዴት ነሽ? አዶናይን ኢግኖር ማድረግ ግራ ገባኝ። ያ ሁላ ስታጨበጭቡለት የነበረው የሆነ ሌላ ሰው ሲመጣ ላጠው ጥሎ መሄድ ነው። አበሻ ወይ የአበሻ ነገር እኮ አያስተማምንም። ጌታ ምስክር አያስተማምንም።
አዶናይ ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅን ክብር በጣም መሰጠት ነበረበት። አይቻለሁ። እነ ተሙሻ የተወሰኑ ሰዎች እነ ተስ ምናምን ክብር ሰጥተው ቪዲዮ ሲሰሩለት አይቻለሁ። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠው። ጌታን በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥሎ ትክክል ነው የተናገረ። የሚቀጥለውን እኔ ራሱ ቮት አደርጋለሁ ለአዶናይ። የሚቀጥለውን በዚህ ከቀጠለ የሚቀጥለውን የቲክቶክ አዋርድ አዶናይ እንዲበላው እኔ ራሱ ነው ሰፖርት ማድረገው። ይሄ ነገር ጋርዶቹን ማናገር ይቻል ነበር። ኢትዮጵያውያን አዶናይ ጋርዶቹ እንትን ሲሉት ኢትዮጵያውያን ያው እንግሊዝኛ ችግር ስላለ እንጂ ጋርዶቹን ማናገር ይቻል ነበር። ከባድ አልነበር። አዶናይ እዛ ቦታ ላይ በጣም ሜን ካራክተር መሆን ነበረበት። አዶናይን ዓለም ላይ እናሳውቀዋለን ስትሉ የነበራችሁ ስትበጠረቁ የነበራችሁ እንዴት አላረጋችሁት? አብራችሁ ማሳየን ነበረባችሁ። አዶናይ እንግሊዝኛውንም ስለሚችለው ሞር ኢንፍሉዌንስ አድርጎ እንዲታወቅ ማድረግ የነበረባችሁ እናንተ ናችሁ። ሀገር ውስጥ እንጂ ከሀገር የወጣ ፍምስና እንዲያገኘው አትፈልጉም ማለት አበሻ ኖ ከልክለውት አይደለም። ሌሎች ሰዎች አንደርስታንድ እንዲያደርጓቸው ጋርዶቹ አያውቁትም። የኢትዮጵያ ቲክታከር ነው፣ የአሜሪካ ቲክታከር አይደለም፣ በእንግሊዝኛ አይደለም። ብዙ የእሱ ቪዲዮ የሚሰራው በአማርኛ ስለሆነ አያውቁትም። ሶዳብን ሳይድ ምን መደረግ ነበረበት? ኤክስፕሌን አድርጎ እንዲግባቡ ማድረግ ነበረበት። ስለዚህ ያ ነገር ይጎልናል። ሌላው አስተርጓሚ ትራንስሌተር በጣም ያስፈልጋል። አስተርጓሚ ጥሩ እንግሊዝኛ ተናጋሪ በጣም ያስፈልጋል። አዎ ገፈተሩት። በቴክኒክ ብልጭ አላወቁትማ። እና አዶናይ በርታ ሳይደብር አብረውን። ሌላው ጆን ዳሌን እና አዶናይ ሲተቃቀፉ አይቻለሁ፣ ደስ ብሎኛል። በፊትም የተጣሉ ሰዎች አይደሉም። በመሀል ግን አለች ሴት አለች፣ በመሀል ጃኒ ስላለች ትንሽ ችግር እንዳይፈጠር። ስለዚህ አዶናይ እና ጆን ዳንኤል ሲተቃቀፉ ሰላም ሲባባሉ ማየቱ ብዙ ትሬንድ አብሮ መስራት ይችላሉ። ብዙ አብሮ ማደግ ይቻላል። የአራዳ ልጅ ብልጥ መሆን ነው፣ ይዞ መገኘት ነው። ይዛችሁ ተገኙ። ወጣቶች ናቸው። እንዲያውም አንዴ እንትና የሰራው ቪዲዮ አይቼ ሙድ ሲይዝባቸው ነበር። ጊዜ መላጣ ነው አንሸራቶ ይጥላል። የሆነ ጨላ ጠይቀውት ነው መሰለኝ። ፉርሜሳ ናወቃችሁት? ማን ነው ፉርሜሳ? ፉርሜሳ ማን ነው? ፉርሜሳ ማይኮ ጊዜ መላጣ ነው አንሸራቶ ይጥላል። ምን እያለ ሲበጠረቅባቸው ነበር መሰላችሁ? ቪዲዮ ላሳያችሁ። ጆሲ ናት። ይኸውላችሁ እንደዚህ አይነት ነገር ምን አለ መሰለ፣ ደግሜ ላሳያችሁ አንዴ። አያችሁ፣ አትናቁ። አንድ ነገር አለ፣ የሰው ልጅ አይናቅ። ሰርታችሁ ተለወጡ። ምን አሁን ለአንተ ይሰጠዋል። አይገርምም? አሁን ለአንተ እነ ጆን ዳንኤል
እነ ጆሲ ይሰጠዋል። አንተ የሰው መኪና ይዘ ነው የራስ እንኳን መኪና አልነበረም። ጆሲ ጩጬ ነበረች። አዶናይም ማን ነው ጆን ዳንኤልም ጩጬ ነበረ። በጣም ተመስጠው ደስ ብሏቸው እንትን ሲሉት ነበረ። ግን ሰርተ ተለወጥ ምናምን እያለ ተበጠረቀባቸው። ገስወራፕና እነዚህ ሰዎች ራስን ይገዙዋል። ራሱ አትናቁ። የሰው ልጅ በተለይ አድናቂዎቻችሁን የሚያከብሯችሁን ሰዎች አትናቁ። ነገን አታውቁትም። እነዚህ ሰዎች እነዚህ ልጆች በአጭር ጊዜ ውስጥ የተቀየሩ ናቸው። ስለዚህ ማናችሁም ትላንት ፌመስ ብትሆኑ ምናምን ብትሆኑ ሌሎችን የመናቅ ነገር ባታሳዩ ጥሩ ነው። ይሄን ነገር በህይወት ኖሮ ማየታቸው ጆን ዳንኤልና ጆሲ እግዚአብሔርን አመስግኑ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ስለዚህ እንደዛ ሲበጠረቅ የነበረው ማይክ ፍራንኮ ዛሬ ወፍ የሚያየው ሰው የለም። አትንቦታረሩ። ታወቅን ፌመስ ነን ምናምን ተብለ አትታሹ። እኔ መንገድ ላይ ሰው ሳገኝ ጌታ ምስክሬ በጣም በትት ያገኙኝ ሰዎችን ማየት ትችላላችሁ። ማኝ ይጂ ሸራተን ነው የሚለዋቸው። መንገድ ላይ ሲያገኙ አልበጠረቅ እንዲህ ያልል እንዲህ ያል በደንብ ኬፍ ብዬ አማን ነው ምናምን ብዬ ነው ሄደው። ጠይቅ ማንንም። አትመጻደቁ፣ አትመጻደቁ። ቬሮኒካ ማንም ሳያውቃት በሚሰድባት ሰዓት እኔ የጻፍኩላትን ሪፖስት ያደርጉላትን መቼም አትረሳ። ጠይቋት ቬሮኒካ። ለማየት ያብቃሽ። ይህን ለታሪክ አስቀምጪው ብዬ ነው የተናገርኩት። ትልቅ ሆነሽ በስራሽ በብቃትሽ ትልቅ ሆነሽ ነገ ትመጫለሽ አልኳት። ዛሬ ትልቅ ሆናለች። የምታያቸው ነገሮች አሉ። ትህትናቸውን፣ ጥረታቸውን ስታዩ በርቱ የምትሏቸው ሰዎች አሉ። ተሙ እግዚአብሔር ምስክሬ ጠይቁት። 8 ሰው ነበር ፌስቡክ ላይ የሚያየው። ተሙሻ አካሄድ ተመችቶኛ እኔ መሆኔን ራሱ አላመነም። ተሙ በርታ፣ አካሄድ በጣም ደስ ነው ያለ። ሚስቱን በዛ ጊዜ ወንድ ልጁን ምናምን እየያዘ መጥቶ ቪዲዮ ፌስቡክ ላይ ላይቭ ይገባ ነበር። በልተሙዬ በርታ ጥሩ ነገር ነው ያለ ብዬ እንደዛ አደርጋለሁ። ብዙ ኢንከሬጅ አድርጊያቸው ያፈመስኳቸው ብዙ ሰዎች አሉ። ከነ ሪስፔክቱ አለ እና ሰው እንደማይናቅ ላሳያችሁ ፈልጌ። ትላንት የናቃችሁት አሾ ስፒድን የኢትዮጵያ ኮፒው ዛሬ አዶናይ ምን አድርጎታል? ይህ አብሮት ቀብረር ያለ 5 ስታር ሆቴል ላይ ምንም ሆነ ምንም ከሱ ጋር ሆኗል። ይሄን ወደ ስራ መቀየር አለብህ። የኢትዮጵያው አሾ ስፒድ ነኝ የምትለው ወደ ስራ ቀይረው፣ ወደ ዩቲዩብ ቀይረው፣ ወደ ጥሩ ነገር ቀይረው። አዶናይ ጎበዝ ስትሪመር ጎበዝ ነው። ስለዚህ የና አዶናይን ፈለግ ከተከተልክ ታመልጣለህ፣ ካልተከተልክ ገደል ትገባለህ። ደሩ ዛሃረሩ ማንም አያውቀውም ነበር። ማንም ከነመፈጠሩ እኔ ነኝ አዲስ እንደመጣ ኮፊ እያረኩ አብሬ ኢንተርቪው እናርግ ምናምን እያልኩት ምንም እንዴት እንደሆነ ራሱ አያውቅም ነበር። ደሩ ዛሃረሩ ዩቲዩብ ምንድነው ፌስቡክ ላይ ጸሐፊ እንጂ ቪዲዮ ስትሪመር አልነበረም። ብዙ ሰዎችን እኔ ጣጣ የለኝም፣ እንደዛ አደርጋለሁ። ስለዚህ መሆን በሰው አይክድም። እኔን ብዙ ዘመድኩን ለመጀመሪያ ጊዜ በቪዲዮ ወጣው እኔ ፔጅ ላይ መልሶ የላሰኝ እኔ ነው። ዘመድኩንን ጠይቁት። ለመጀመሪያ ጊዜ ከሙስሊሞች ጋር ተጣልቶ እሱ አልጻፈውም ብዬ ነው እኔ ማምን። ተጣልቶ ጓ ብለውበት እኔ ጋር መጥቶ በቪዲዮ አይዞ ምናምን ብዬ አበረታትቸው መልሶ የኛ ሰው የስራ ባህሪ ነው። ምን ታደርገዋለህ? ሊቀየም ይችላል። ብዙ ሰዎች እኔ ፔጅ ናዚሮ ራሱ በትግል ላይ ያለ እኔ ፔጅ ላይ ሞዴሬተር አድርጌው ነበር እና ገብቶ ላይቭ በእኔ ፔጅ ላይ ፖለቲካ ይሰራ ነበር። ብዙ ሰዎች ያውቃሉ። ይሄ ሰዎች መጥተው እንዲያልፍላቸው ምን ጣጣ የለኝም። ለምን የራሱን ነገር ነው ይዞ የሚሄደው። ወደፊትም እንደዛ ነገር አለ። አሁንም የምለው ምንድን ነው፣ ሰው አትናቁ። በተለይ ታዳጊ የሆኑ ልጆች በጣም ወዳለሁ እኔ። በተለይ ልጅ የሚባል የምታውቁኝ ነኝ። አሁን ሀቢባን የተወሰነ ልሻት ልጇ ሲናገር ካየው አያስችለኝም፣ ገብቼ ቆምታለሁ።
የሆነ ሰው ልጃቸው ከተፖሰተ ገብቼ ይባረኩላል። አያስችለኝም በልጅ ጉዳይ እና እነ ጆን ዳንኤል እና ጆሲ ልጆች ነበሩ በዛ ሰዓት ማገዝ ይችል ነበር። እግዚአብሔር ግን ጥሎ አልጣላቸውም። እዚሁ ቆሞ እያዩት ነው። እነሱ ጽድት ያለ መኪና ይዘው እየሄዱ እየተዝናኑ፣ እሱ ወድቆ ተገኝተዋል። አትናቁ፣ ሰው አትናቁ። በተለይ የሚያድጉ ልጆች የሚያድግ ልጅን እንትን ማድረግ ጥሩ ነው። ስለዚህ በርቱ። አዶናይ በእውነት በጣም በአሁን ሰዓት እየተመቸኝ ያለ ሰው አዶናይ የዋህነቱን በዚህ ልጅ አይቼዋለሁ። በጣም የሚገርም መኪና እያሰጠ ነው። ከአንድም ሁለት ሰዎች አሰጥቷል። ምንድነው የዲሽታ ልጆች እነሱን እንትን የዲቻ ልጆችን አንስቷል። ይሄን ልጅ በጣም እንዲታወቅ አድርጎታል። ብቻ ብዙ ነገር እየሰራ ስለሆነ ከልቡ ሀገር አይጋጭበትም። ከትግራዋይነቱና ኢትዮጵያዊነቱ አይጋጭበትም። ጥሩ ነገር እየሰራ ነው። ጎበዝ እና አደራ ኢትዮጵያን በፍቅር ወዷት ተመላልሶ እንዲያያት ለማስደረግ መስራት አለብን። ኢትዮጵያውያኖች መደረግ አለበት። ያንን ነው የምናገረው። ተግባብተና ያንን ማድረግ አለብን ብዬ አስባለሁ። እና ጥሩ ነገር እየተደረገ ነው። ኢትዮጵያ በርቱ። ቋንቋ ወሳኝ እንደሆነ አሁን ተግባባን አይደል? ቋንቋ ወሳኝ እንደሆነ ቋንቋ እውቀት አይደለም ስትሉ የነበሩት አሁን ቋንቋ ይወስን። እንግሊዘኛ ቋንቋ፣ አረብኛ ቋንቋ ከቻላችሁ ወቁ። እንግሊዘኛ ቋንቋ ከቻላችሁ፣ አረብኛ ከቻላችሁ ብዙ ሀገር መኖር ትችላላችሁ። ያ በጣም ስጨፍር ያየሁትን ልጅ አገኘሃት? ማን ነው ስጨፍር ያየሁትን ልጅ አገኘሃት? ምን ማለት ነው? የት ነው ስጨፍር? ምን እያጨሰ ነው የሚጽፍ? ያሬዶ ሰላም ብያለሁ። አዎ አዶናይ በጣም ይችላል። እንዲያውም ከነ እንትና ጋር አብሮ ቢሆን መልካም ነው። በደንብ አስተዋውቁትና ከነ ስፒድ ጋር አብሮ ቢሆን ጥሩ ነው። ሀሴትን አመስግኑልኝ። የጨዋ ዘር ምርጥ ሴት፣ ከመልክ ከጸባይ ስነ ምግባር አንደኛ። የኢትዮጵያ ራጮች የዲባባ ልጆች አንደኛ፣ አዶናይ አንደኛ። ስለዚህ ይህንን ነገር በጣም አይጃለሁ። የኦርቶዶክስ ቤተክርስቲያን መግባቱ ልክ ነው። አዎ ትክክል ነው። እንዴ ይሄንን አጋጣሚ ማትጠቀም ካለ ፋራ ብቻ ነው። ይህንን አጋጣሚ መጠቀም ካልቻልክ ካልክ ገደል ገቢ ነው። ያንን ነው የምናገር። ተግባባን? ይጋር ቢስማር ያ በእጃቸው የተለመደ ነው። ይሄ እንኳን ችግር የለውም። በእጃቸው ማጉረሳቸው ምናምን ችግር የለውም። እሱ ብዙ ችግር የለብኝም። እንደዛ አይነት ነገር ላይ ምንም ችግር የለውም። ያን ይሄ ስፓይሲ ነገር እንዳታበሉት አደራ። ስፓይሲ ነገር እንዳታበሉት ልጁን። ስፓይሲ ነገር ይሄ አይብ ነገር፣ ጥሬ ነገር፣ ክትፎ፣ ጥሬ ስጋ ምናምን የሚባሉ ነገሮች በፍጹም አይሆንም። ይህን በኢትዮጵያ ካልቸር ጉርሻ ምንም ችግር የለው። አዎ ጥሬ አብልተው እንዴት ነው የማይረብሸው? እኔም መሀይም መሆናቸውን ያወቅኩት በዛ ነው። እንደ ውጭ ሀገር ዜጋ ጥሬ ስጋ አይባልም፣ ብልግና ነው፣ ስድብም ነው። እግዚአብሔር ምስክሬ፣ ባህልም አይደለም። ዝም ብሎ የከብት ስጋ ጥሬ መብላት ባህል አይደለም። የኢትዮጵያ ባህል ነው እያላችሁ አትዋሹ።
አዎ መፈለግም የት ያውቃል ሰውየው። እሱማ መድፈር ይወዳል። እንደ ወዲያው ቀዘን በቅዘን አይደል የሆነ ይኸው ሆዱን ይዞ ቢወድም ኖ ኖ ኖ ኖ ለአንተ አይሆንም ማለት ነበረባችሁ። ሌላው ሌቦች አስተካክሉ። ይኸው አሳያችኋለሁ። በጣም ልጁ ቀዘን ሲያሯሩጠው ነበር። ይህ ሰው ልጅ ይኸው ሆዱን አሞቴ ሆዱን አሞቴው ያ ስለዚህ ብልግና ይሄ ጥሬ ስጋ የሚባል እካክ ነገር ለሰው እንዳታበሉ። ጥሬ ስጋ ጥሬ ክትፎ ምናምን ለሌላ ዜጋ አይበላም። ይሄ ስፓይስ ሚጥሚጣ ምናምን አትሰጡም ለሌላ ሰው። ወገብን ቆርጦ ቁጭ ነው የሚያደርግ። ብልግና አይደረግም። ጥብሳ ጥብስ ነገር ታበሉታላችሁ። ማይልድ የሆነ ነገር ስፓይስ የሆነ ነገር አይበላ። አንዴ እኔ የሆነ በርዝዴይ ጊዜ ተጠርተን ሄደን ነፍሷን ይማረው የሚስቴን እናት አያት አለው ተገጤ ናት። አንዷ ሚጥሚጣ የሞላበት ጥሬ ስጋ አድርጋ ልታበላት እጇን የወረወርኩ። ያምሻል እንዲ ያልኩ ባህላችን ዛ አንቺ ባህል እዛ ስልጠናችን እዛ ብዬ ነክ ያምሻል እንዲ ያል በትንታ ልደፊያት ነው እንዲ ያለ ዲስፓይሲ ነገር እነዚህ ሰዎች አይበሉ። ምን እዚህ ሀገር ኖረሽ የለ እንዴ? ከሌላ ዜጋ ጋር በልተሽ አታውቂም አልኳት። እና እንዳታበሉ የሌላ ዜጋን ጥሬ ስጋ ጥሬ ክትፎ አይበሉ አይበሉም፣ አይደረግም። ዳይቭ ነው የገባሁት። እጇን ነው ኦልሞስት መስመር ነው የቀረኝ። እጇ ትቀልዳለ እንዴ? ሰው የሚስቴንና ሲጣርጋብኝ ደግሞ ሌላ ታሪክ ውስጥ ልግባ እንዴ? አስቸጋሪ ነው። አሁን ልጆቼ አይበሉም። እኔ ራሱ ጥሬ ስጋ አልበላም። እንደው ለሙድ ምናምን እንትን እላለሁ እንጂ በጣም ነው የምፈራው። ምክንያቱም ያረገኝን አውቃለሁ። ጥሬ ስጋ ሽንት ቤት ነው ቁጭ ብሎ የሚያውል። አታሰድቡን። የሌላ ዜጎች ሲመጡ አይበሉም ጥሬ ስጋ። ብልግና ነው፣ አይሰጥም። ባህልም አይደለም። የኢትዮጵያ ባህል ጥሬ ስጋ አይደለም። አሁን የመጣ ፋሽን ነው ምድረ አጋስስ እንጂ አይደለም። የተጠበሰ ነገር ተበልቶ ነው፣ ጥብስ ነው የሚበላ። ያ Marcus, thank you, my brother. Marcus, we appreciate what you did for us. Thank you for promoting Ethiopia, the best chef in Ethiopia and in the world as well. Thank you. ስለዚህ ብዙ ሰዎች ኢትዮጵያ ሲሄዱ ጥሬ ስጋ ሲበሉ አሟቸው። ስንት ሰው ነው ኢትዮጵያ ዲያስፖራ ደስ ብሎ ከጀለሶች ጋር ጥሬ ስበላ ምናምን የነበረው ትዝ ብሎ ገብተ ኢትዮጵያ ሽንት ቤት የተንደፋደፍከው ስንት ሰው ነው? አይበላ አይደረግም። ስለዚህ አይደረግ። አንዳንድ ሰው የሚስማማው አለ፣ አንዳንድ ሰው የማይስማማው አለ። ስለዚህ መንገር አለባቸው። ይሄ ነገር በጣም ልምድ ይጠይቃል። ጥሬ ስጋ በጣም ልምድ ይጠይቃል። ልምድ ይጠይቃል። የሚበላው ይታወቃል ምናምን እንጂ ሽሮ ምንም አያደርገው። ምንም አይነት ችግር የማይፈጥር። እኔ አሁን ቦዘና ሽሮ ወዳለሁ። ቦዘና ሽሮ እንትን ያለባት ትንሽ ስጋ ጣል ጣል ያላት አንደኛ አቃጥል ምን አይል ደስ ብሎ ትበሉ እንጆ እያደረገ ይበላው ነበር። የኢትዮጵያ ቬጂ ጥብሳ ጥብስ ሆኖ ቬጂ ኮምቦ ራሱ በጣም አሪፍ ኮምቢኔሽን። ራሱ ዶሮ ወጥ ራሱ ብዙ አይወዱትም የውጭ ዜጎቹ አይወዱትም ብዙ። ለምን? ስፓይሲ ነው። አሁን አልጫ ዶሮ ቢሆን ይወዱታል።
ስለዚህ ፕሊዝ 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 እሱን ነገር አስተውሉ አስተውሉ አስተውሉ። ካልቸርን ማወቅ አለብን። ዝም ብለን አይደለም ካልቸር ላይ የምንገባው። አዎ ዩቲዩብ ላይ የኬንያው ሪከርድ ሰበርን፣ የሌላውንም መስበር እንችላለን። ገንፎ አሪፍ ነው፣ ግን ስፓይሲው በርበሬው በጣም እንትን ሊለው ይችላል። አሪፍ ነው ገንፎ፣ እሱ ብዙ እንትን አይለውም። ገንፎ ብዙ ችግር አይፈጥርበትም። ያ አየው ብዙ ሰዎች ኢትዮጵያውያን አየን እንዴት እንደምንተባበር። የ6000 ብሩ ቲሸርት የስከርቭ 5000 ብሩ በጣም ነው ያመመን። ብልግናን ጠላ ጠላና ጠጅ ሲጠጣል ነው የሚውለው። ስፒድን አሳየው አንዴ ለማየት ያብቃል። ሸክላ ጥብስ የስ ጠላና ጠጅ ስፒድ ከሱ ውስጥ አታውጡት። የሌላ ዜጎች የኢትዮጵያን ጠላና ጠጅ ከቀመሱ ሌላ ነገር አይነኩ። ጌታ በጣም ነው እንጆይ የሚያደርጉት። የኢትዮጵያ ጠላና ጠጅ ነምበር 1 ነው የሚሉት። ያ አሁንም ይወዱታል። ሌሎማ እንደ አረቄው ራሱ ይወዱታል። ሌላስ አረ በቃን። ያ አረቄ ይሰጠው። አረቄውን ይወደዋል። አረቄውን፣ ጠላውን፣ ጠጁን ቢቀማምስ ችግር አለው ብዬ አላስብም። ሌላስ ሌላ ጥያቄ አለ? ስለዚህ ጥሩ ነገር አለ። በጣም አዶናይን አመስግኑልኝ። ጎበዝ ልጅ ስለ ራሱ ሳይሆን የሰው ልጅ እንዲያልፍለት ወደፊት ሲያደርግ የሆነ ልጅ ስለሆነ በጣም አይቼዋለሁ። በጣም አፕሪሺየት አድርጌያለሁ። ግሬት ጆብ አዶናይ። ያንን ልጅ እንግሊዘኛ ቢያስተምርልኝ እንዴት ጥሩ ነበር መሰለ። ይግባቡ ነበር። በጣም አዶናይ ትልቅ ስራ ሰርቷል። ኖ አይ እጃቸውንማ ታጥበዋል። እጃቸውን ታጥበው ነው ምግብ የሚያቀርቡት። የኢትዮጵያ ባህል ደግሞ ጉርሻ አለ። የኢትዮጵያ ባህል ነው። ጉርሻ እንኳን ችግር የለብኝም። ጥሬ ስጋ ለሀበሻ ብቻ የሚጋበዝ ነው። ለሌላ ዜጋ ጥሬ ስጋ አይጋበዝም። አኩቻ ምን ሲያረጋየው አላየው። ያ ለራሳችን ለሀበሻ ጥሬ ስጋ ተገባበዝ። የስ ለሌላ ዜጋ አትጋብዝም ጥሬ ስጋ። ሌላ ያያ ምን አረገን? ጨረስን እኮ። እሱም ስለ ጎንደር አድናቆቱን ገለጸ፣ እኔ ስለ አዲስ አበባ አድናቆቴን ገለጽኩ። ጨረስን። በየቀኑ መላስ አለ እንዴ? ይቅር ይበላችሁ። አማራዊትዬ እንዴ እሱ ስለ ጎንደር ሀሳብ ገል ሰጠ፣ እኔ ስለ አዲስ አበባ ሰጠ። ይሄ የስራው ባህሪ። ያ ደስ ብሎኛል። ጆን ዳሌን እና አዶናይ ተገናኝተው እንትን ማለታቸው was beautiful። ቋንቋ ኢትዮጵያ ወሳኝ ነው በጣም። እንግሊዝኛ ቋንቋ፣ አረብኛ ቋንቋ ኢትዮጵያ ላላችሁ ተማሩ። ምክንያቱም ከኢትዮጵያ ስንወጣ ሞስት ፕሮባብሊ ወይ እንግሊዝኛ ያለበት ሀገር ነው ወይ አረብ ያለበት ሀገር ነው። ደስ አኩቻ ምን ሆነ? ደሜ ዘግበኝ። አኩቻ ምን አላወቅኩም። እንዴት ነው? ደምነት ብሮስኪ
አሸወናው አይ አኩቻ አገሬን አስተዋውቃለሁ ብሎ በጭንቅላቱ ተተክሎ ያጨበጭባል። እግዚአብሔር ገስጸውና ገረመኝ። ሰው ስንት ታሪክ ያሳያል። በጭንቅላቱ ተተክሎ ያጨበጭባል። ጉራጌኛ አሪፍ ጨፍሯል። አኩቻ በአናቱ ተተከል ያልኩትን ሰምቶ ነዋ። በአናቱ ተተከል የሚገርም ነው። አሁን ግን እንትን ላይ የአዶኒና የጆን ዳንኤል መታረቅ አልተጣሉም እኮ መቼም ያው ያው ታውቃለህ፣ በመሀል ትንሽ እንትን እንዳለ መሀል ላይ ያለው ነገር ነው። እንዳርገው በዳሱ በአናቱ ተተክሎ ነበር። አኩቻ የዋጓ ልጅ። ከዛስ ምን አለ? ከዛስ በአናቱ ተተክሎ አቃተው። ስፒድ ሲያቅተው ስፒድ አልለመደውማ። አኩቻ ብድግ ብሎ እኔ ነኝ አኩቻ አላለም። በአናቱ ተተክሎ እኛ እንግሊዘኛ ተማሩ ሲባል ኢትዮጵያ ምቀኝነት መስሏቸው አብዛኛው ለተንኮል ያልን መስሏቸው ዛሬ ይኸው ግራ ተጋብተዋል። እኔ ራሴውን እናቴ መፈላለት ጀምረ ኦርን እና አር ምናምን በቃ እያስተካከልኩ መናገር ጀምሬያለሁ። በጣም በጣም ግድ ይላል። አናዘር ምናምን ቋንቋ ማወቅ በጣም ወሳኝ ነገር ነው። በጣም ኢትዮጵያ ላይ ይጠቅማል። በተለይ አስተርጓሚ ያስፈልጋል። አሁን ሀሴት ጊዜ ቢኖራትና አብራቸው ብትሆን ደስ ይለኛል። ትክክል። ሌላው ደግሞ ምናልባት ተናገረው ከሆነ አላውቅም፣ ስላሴ ቤተክርስቲያን ገብቶ ያስተዋወቀው ነገር አይታላ። በጣም ቆንጆ ነገር ነው። ሙስሊም ነው ታውቃለህ፣ የእስልምና እምነት ተከታይ ነው። አሁን እስላሞችም ሙስሊሞችም አንዋር መስጊድን በዚህ ጥግ ያክል ማሳየት አለባቸው። ከፈለጉ እንደዛ ማድረግ ማስታወቁ መልካም ጥሩ ነገር ነው። ዓለም ላይ በሚታይ ነገር ላይ መልካም ነገር ማሳየት። ሙስሊም አይመስለኝም። እኔ እንጃ አላውቅም። ብቻ ሙስሊም ሲባል ነው የሰማሁት። ያው ግን What is IShowSpeed religion? Okay, I found this on the web for what is the IShowSpeed religion. Check it out. ሙስሊም ነው። ልክ ነህ፣ ሙስሊም ነው። ኢንፎ እኮ ያንቺ ቅጥቅጥ ነኝ አባቴ። ዝም ብያ እዚሁ ነው ገብተን የምንጠይቀው። ካቶሊክ አይደለም። ግን አያችሁ እንዴት እንደሚያከብር IShowSpeed ገብቶ ኦርቶዶክስንም አይቶ ሌላም ነገር አሳይተውት ነው የወጣው። ጥሩ ነገር ነው መማር። ስለዚህ ማሳየት ካለባቸው አሳየው። ዘፋኝ አይደለም፣ ምን አይደለም፣ ላይቭ ስትሪመር ነው። ሙስሊም ነው፣ ላይቭ ስትሪመር ነው። ያ ፓንት ነጋዴ ከተበው ይለኛል ጃፒ። አረ እየላሰን ነው፣ አላስተረፈንም። ላይቭ ስትሪም የሚሰሩ ዮኒ ጃፒ ላይቭ ስትሪም ላይ የሚሰሩ ልጆች ኢትዮጵያ ውስጥ ይህን እድል መጠቀም መቻል አለባቸው። አሁን ምን አለ የኢትዮጵያ ላይቭ ስትሪመር ምን ይሆንልሃል? ኢትዮጵያ ያዘጉብሃል። አበሻ እኮ እንደዛ ነው። ትንሽ ስትቆይ ጓይልብሃል። ድክመትህን ብቻ ፈላጊ እንጂ ጥሩ ነገርን የሚያይልህ አይደለም። ለዛ ነው ብዙ ጊዜ በአበሻ ዩቲዩበሮች ካያችሁ ብዙ ጊዜ ብዙ ታዋቂ ሰው የሌለው ለዛ ነው። በፊት እኛ ታዋቂ ነበረ፣ ዩቲዩብ ላይ ገባ ያዘጋባል። ሀሳብ ብቻ ስለተለያየ ይቀየማል። የኔን ሀሳብ መሞገት አይቻልም። በሀሳብ መሞገት አይቻልም። በጣም ትልቁ ችግራችን ያ ነው። ዮኒ እንትን ቢበላስ ቁጮ ነው ጭቆ። በመጀመሪያ ተሜ ብለህ ራስን እባብ አድርገህ የመጣው ሰውዬ እባክተው፣ በመጀመሪያ አውሬነት ይዘን የመጣ ስለዚህ አይጠቅምም። አስሬ ኮመንት የምታደርገው የዲያብሎስ ነገር ይዘን የመጣው መጀመሪያ። ስለዚህ ጥሩ አይደለም። አረጋገጠ እኮ ጠየቀ፣ አረጋገጠ። ኤአይ ላይ እኮ ጠየቀ፣ አረጋገጠ። ኤአይ ደግሞ ኮንቨርት አድርጓል ወደ እስልምና ነው የሚለው። አለቀ።
እና ጭቁሚ ይላል እዚህ ኦሮሚያ ክልል ውስጥ አይተህ ከሆነ ምናልባት በልተህ ከሆነ አላውቅም። ኧረ አልበላሁም እኔ የትም ክልል ሄጄ አላውቅም። አባይ ጭቁሚ ይላል እና የኦሮሚያ ክልል ዋና የሚሰጥ ነው። ዋና የሚሰጥ ነው። ጭቆ ይባላል። ምግቡ ጭቆ ይባላል። አለው እንደ ጭቆ በልቻለሁ። እሱን ቢያበሉት ደግሞ ሞርዛን ምግቡን ፌቨራይት ታደርጓለህ በዓለም ደረጃ። በጣም ጭቆማ በጣም አሪፍ ቡሌ ነው። እንዴ ጭቆ በጣም አሪፍ ቡሌ ነው። በጣም ጭቁ የሚገርም ኮሪደር ልማቱ አያችሁ እንዴት ኢትዮጵያ እንደኮራችበት፣ እንዴት አሾው ስፒድ እንዴት ደስ እንዳለው በጣም ወዶታል። በጣም ምክንያቱም ኢትዮጵያን የሚያውቋት በማይረባ ነገር ነው። አሜሪካውን ፖሊስ የማይገባበት ሰፈሮች አሉ። ይህን ታውቃለህ? እናቱ የወለደችው ፖሊስ በመኪና አይገባም። በጥይት የሚበሱት በጣም አውሬ ሰፈር አላቸው። አይናገሩም። አሜሪካ በጣም ብዙ ሆምለስ አለ። አይናገሩም። ፓወራቸውን ትልልቅ ነገራቸውን ብቻ ነው የሚያሳዩት። ኢትዮጵያም ሲኬድ ኳሊቲ የሆነ ነገር ካሳየ ቱሪስት ትስብበታል። ቱሪስት ሳብክ ማለት ቻፓ ዘራ ማለት። ስለዚህ ብልጠት ያስፈልጋል። ኢትዮጵያ ላይ እንደዚህ አይነት ድካም አያለው በብዛት። እሱ መስተካከል አለብን። ችግራችንን ራሳችን መወጣት አለብን። ያንን አምናለሁ እና በጣም ለዓለም ማስተዋወቁ ስፒድ አፍሪካን በሌላ የሚያዩት ብዙ አሜሪካኖች እየተገረሙ ነው። እኔ አሁን በብዛት ሲሆን የጥቁርና የዚህ ሀገር ነጭ ወይ ስፓኒሽ ምናምን ቅልቅል ነው መመስላቸው ትንሽ ቀላ ስለምል ማለት ነው። አርዩ ሹር ነው የሚሉት። እግዚአብሔር ምስክር ብዙ ጊዜ ቢመለከት ዮኒ ሀይቅ አሁን ኢትዮጵያ ውስጥ እንግዲህ ከ13 በላይ ሀይቆች አሉ። ቢመለከት የትኛውን ሀይቅ ማየት አለበት ብለህ ታስባለህ? አሁን የተሰራው ነው መታራ ያለው ጎርጎራ ነው ሆነ የሚባለው ኖ ጀስት ጋር አሁን በቅርብ አዳነች አበቤ ያስመረቀችው ሀይቅ እነ ጣና ምናምንማ ይታያሉ። ኦብቪየስሊ ሪዞርቶች ከሄድክ ደግሞ ደቡብ ላይ በጣም ብዙ ሪዞርት አለ። አባይ ግድም አለ፣ አዋሳ አለ። ሀይቆች በጣም ብዙ አሉ ኢትዮጵያ። ሐዋሳ በጣም ነው የሚወደደው። አደራ ቋንቋ የሚችሉ ሰዎች ይዛችሁ ግን ስፒድን ሳስበው ኢትዮጵያዊ የሚያገባ ይመስለኛል። ያቺ ልጅ በተለይ ሚስ አፍሪካን ቋንቋ ከቻሉ ሚስ አፍሪካን ወደዋታ ዛሬ ቻይና ሲያገባ ይቺ ሚስ አፍሪካ አብረው እራት ሳይበሉ አይቀሩም እየተባለ ነው፣ ይጠረጠራል። እሷ በጣም እኮ ጸዴ ናት። በጣም ጽድት ያለች ብራንድ ናት። ገገማ ያቺ ማናት ምትባል ልጅ እጅ ለእጅ ስራ የሰራችው ግግም ያለችው ልጅ እጅ ለእጅ ላይ ማን አውቃለሁ እኔ እኮ ኢትዮጵያ ማናት ስሟ ሳሮን ነው ስሟ። ጋይስ እንደዚህ ከአይሾ ስፒድ ጋር ጠረጴዛ ላይ እጅ ለእጅ ሆና የተሸናነፈችው ልጅ ማክስ ለብሳ ምናምን ያናገረችው ማክስ ለብሳ ማናት? ማክስ ለብሳ ሴቷ ማሪያ እያሉ ነው። ማሪያ ገገማ ስትሪመር ገገማ በቃ አለቀ። ገገማ ስትሪመር ማሪያ ኢትዮጵያ ተመልሳ ሄዳ ነው ወይስ ኢትዮጵያ ውስጥ ነው ያለችው? ነው ኦኬ፣ አላውቃትም። አይገርምም? ቼክ ላድርጋት። ቲክታክ ላይ አለች። ምናልባት አንተ የምትላት አይደለችም ይሆናል፣ ሌላ ትሆናለች። እስቲ ቲክታከር ናት። ቲክታከር ናት ማሪያ ሀች ማሪያ እስቲ ልይ ማሪያ ሉና እሺ ማሪያ ሉና አሽከላ ኦኬ ልጅ ማለት ነው። ምን ፈለገችው? በስመ አብ ተጎዘጎዘችበት። አይገልጸውም።
know that you're going to have a tour travel all over Africa and Ethiopia is part of it. አይፈልገዋል When you come to Ethiopia, ይለፍልሽ ገለ ይለፍልሽ በሙሉ እየሰራችን ኧረ ትሞቻለች እንዴ እናቴ ልትበላው ነው ልትበላው ማርያ ይመች ቢ ቦክስ ምናምን ልትገጥም ያለችው በቃ እዚህ ጋር ማክስ ለብሳ ምናምን ትጮውበታለች። እንዴ ስፒድ በስፒድ ሆናለች። ምን ነው ስፒድ እንዴ አይፎን ከካበታል ወደሌለ በቃ እንዴ በሙሉ ስፒድ ነው። በጌታ ስም እቺማ ድሪሟ ነው። ያጣፍጥልሽ እናት አይንገና ያጣፍጥልሽ። የአንድ ናፒ የሚባል ልጅ አለ። እሱ አላስ ካልሆነ በቀር ወደዋለች። አኪንቲያ በጣም እንዴ ሙሉ እንዴ እንዳለ እሱ ነው የእንትናየው በእጅ የሚሸናንፉበት አለ። ሁሉ ነገር አለ እንዴ በሙሉ ፎንክ ቃለች። ይመችሽ እናቱ ከወደድሽው ምናምን ያጣፍጥልሽ ትሞቻለሽ። ደግሞ አክቲቭ ናት። እንግሊዝኛ ግን በጣም አይን ስታወጪ ይደብራቸዋል። እኔ ልንገርሽ እዚህ ሀገር ስለኖርኩኝ ብዙም ስለኖርኩ ትንሽም በስሱ ዞር ዞር ስላልኩ ልዘግብሽ በጣም ፍጥጥጥ ሲልባት ሺስቱ ይዚ ይላሉ። እዚህ ሀገር በጣም ቀላል ከሆንሽ አያከብሩሽም፣ ጥለውሽ ነው የሚሄዱት። ተግባባ? ታንክ ዩ ማኪዬ አዋች ቪዲዮ 400 ሚኒትስ ታንክ ዩ። ስለዚህ ተረጋግተሽ ክላስ ኖሮሽ ምናምን ከሆንሽ የአንቺ ማድረግ ትችላለሽ። ስለተሽቀዳደምሽ ግን ተጫውቶብሽ ነው የሚሄደው። ማንም ወንድ የሚያደርገውን ባህሪ ነው እና አሪፍ ነገር አለ። ሀሴትን ግን አይፋታም። ለምን? ሺስ ክላሲ ወንድ ልጅ ያውቃል ክላሲ ሴትን እና ሀሴትን በጣም ነው የሚሆን። ማንም ወንድ ዜጋ አበሻን ጨምሮ ሌላ ዜጋ ብታመጣ ሀሴት በጣም ጽድት ያለች ስማ ፓፓ ማን አሳዘነኝ? የአዶናይ ፀጉር ቆራጭ የሆነ ፀጉሩ እንደዚህ ረጅም ምናምን ነገር ፀጉር ቆራጭ አላየውም? አየዋ በቃ እኔ ፌመስ ነኝ እንደ አዶናይ ምናምን ብሎ ማን ነው አይሾ ስፒድን ሄዶ ሊገናኘው ሲል ጋርዶቹ አስፋልት ላይ አልፈተፈቱትም? በኢየሱስ ማርያምን ከሰከሱት ብሎ እኮ ነው መጀመሪያ ላይ ተሳካ ብሎ ቪዲዮ ለቀቀ። ተሳካሪ ምናምን ብሎ ቪዲዮ ለቀቀ። ከዛ በኋላ መሀል ላይ እገባለሁ ሲል አፈረጡት። በስመ አብ ወለበት እንደዛ ለቅስ በዘር አይድረስ ማርያምን። ሌላ ሰው ሆነብኝ እኮ ልጁ፣ ሌላ ሰው ሆነብኝ። ሌላ ሰው የማላውቀው ልጅ የታባት ይላሉ። ምን አስባቸው አንቀሸቀሸው እኮ በኢየሱስ ስም። አንተ ቀደም ማለት ግን አያስፈልግም እንዴ አያስፈልግም። ጆን ዳንኤልም እዛ ቦታ ላይ የኢትዮጵያ ቲክታከሮች በደንብ አልደመቁበትም። አፈሯ ለምን ሰለ ጋርዶቹ አሁን ለምሳሌ ግን አንድ እዚህ ማን ነው የሚባል ልጅ አለና ሁለት ሆነው እያወሩ እያለ አይፈቅድልም ሁለት ሆነ እንድታወራ ከአይሾ ስፒድ ጋር። አንዱን ገፍትሮ ይጥሉታል። አንደኛው ብቻ ነው የሚያወራው፣ አንድ ሰው ብቻ ከአይሾ ስፒድ ጋር አንድ ሰው ነው የሚፈቀደው። የቋንቋ ችግርም ስላለ ይመስለኛል። የቋንቋም አለ እንጂ ቋንቋ ቢኖር ዶንት ቲንክ ኢዝ ገና ቢዳማቸው ዘራፍ አካኪ ዘራፍ የምትለዋ ልጅ ደግሞ አንዳንድ ሰው ምን ይሆን አበሻ በብዛት የሚባል የሌላው ዜጋ አሁን አሜሪካንስ ቋንቋ ይበልጠኛል ብለህ ካሰብክ አፍ ይተሳሰራል። ገባ? አብዛኛው የሚሸወደው ለዛ ነው። ቋንቋ ይበልጠኛል ብለህ ካሰብክ ለማውራት ትቸገራለህ። ኢዝወዝ ነው የምትለው። ግን ዝም ብለህ አብረህ የምታወራው ከሆነ ምንም አትፈራም። እና የአብዛኛው አበሻ ድክመቱ ምንድን ነው? የሌላው ዜጋ ቋንቋ ሲያወራ ይደነግጣል።
ይደነግጡና አብረው ያወሩ። ከዛ በቃ የበታችነት አይነት ስሜት ይሰማቸዋል። እኔ ምነግራችሁ ኢትዮጵያውያን አረብኛ እና እንግሊዝኛ ከቻላችሁ ከሀገር ያልወጣችሁ ብትማሩ በጣም ትጠቀማላችሁ። ከሀገር ስትወጡ ወይም እንግዳ ሲመጣ ሴቶቹም ኢቭን ለመጥበስ የሌላ ዜጋ ከፈለጋችሁ ያስፈልጋል ቋንቋ ከሌለ በምንም አትግባቡም እና ወሳኝ ነው። ተንኮል ተማር ልጄ ሲባል ስድብ መስሏችሁ የተዋችሁ ይኸው ዛሬ ለዚህ በቃ። ኬንያ ላይ እንግዲህ አይቶ ከሆነ አይሾ ስፒድ ሪከርድ ነው የሰበረው ታውቃለህ። ሰብስክራይብ ሪከርድ ነው የሰበረው። ኢትዮጵያ ሰብራለች። ኢትዮጵያ ሰበረች። የኬንያን ኢትዮጵያ ሰበረች። ኢትዮጵያ 240 ሳምቲንግ አድርጋ የኢትዮጵያ ገና ነው 240 ምናምን ሺህ ነው የኢትዮጵያ ገባ። የኬንያ 300 ምናምን ሺህ ነው። ኢትዮጵያማ ትሰብራለች። በተለይ ከወደደ ነገ ሀገሩን ከወደደው በደንብ አድርጎ እንትን ይላል። እንግሊዝኛ አለመግባባት አለ። ኬንያ ኮሎናይዝ ተደርጋለች። እንግሊዝኛ ይችላል። ብዙ ሀገሮች አፍሪካ ሀገሮች እንግሊዝኛና ጣሊያንኛ ይችላሉ፣ ፈረንሳይኛ ይችላሉ። ኮሎናይዝ ስለተደረጉ ማለት ነው። ኢትዮጵያ አለመደረጉ ግን በእንግሊዝኛ ቋንቋ ትምህርት ተሰጥቷል፣ ሁልጊዜ ይሰጣል። እና ግን የመነጋገር ነገሩን ብዙ ጊዜ አልተጠቀምንበትም። ምን መደረግ አለበት? እንደዚህ አይነት ሰው እንግሊዝኛ ተናጋሪ ሲመጣ ሰዎች ማዘጋጀት ያስፈልጋል። እስኪ ጠይቅ ፓፓ፣ የኬንያ አይሾ ስፒድ ስንት ሰብስክራይብ አገኘ ብለህ ጠይቅ። ኖ ሰብስክራይብ አየሁት እኮ የኢትዮጵያ በለጠ። የእነሱ 235 ሺህ አካባቢ ነበር። የኢትዮጵያ 265 ሺህ አልፎ ኢትዮጵያ ኢዝ ዊነር ብሎ እሱ ራሱ ተናግሯል። ኢትዮጵያን ያሸነፈችው እንትና ጎበዝ ነው። በነገራችን ላይ አዶናይ ሰውን ፎሎ ማስደረግ ሰብስክራይብ ማስደረግ በጣም አንደኛ። ያስጀመረው ግን እንትና ነው አልቀጠለበትም እንጂ ያስጀመረው ይሄ ፎሎ ማስደረግ መንሱር ጀማል ናሆም ፎንት የሚባለውን 1 ሚሊዮን ካስገባችሁት 500 ሺህ ብርና 500 ሺህ ብር ይሰጠዋል ተብሏል። ናሆም ፎንቴን ያስጀመረው መንሱር ጀማል ነው ያስጀመረው። አልቀጠለበትም መንሱር ጀማል እንጂ ጀማሪው አልዋሽም። መንሱር ጀማል ጀመረ። ከዛ አዶናይ ተከተለ። አዶናይ ጥሩ ተሳካ ጠፋ። በነገራችን ላይ መንሱር ጀማል አዶናይ ሸፈነው። ወጣቱም ወጣት ፈለጋ። እኛ አረጀንበት። ታዲያ እኛ ኦልድ ስኩል ገባ። ኦልድ ስኩል ማለት ስርዓት እንያዝ ምናምን የምንላቸው ነገሮች አሉ። እነዚህ በቡታንታ በሄዱላቸውም ደንታ የላቸው። በወጣቱ ትውልድ በቃ ዝም ብሎ እንትን ላይ ፎከስ የሚያደርግ አይደለም። ገባ። እኛ አሁን ለምሳሌ ይሉንታ አለን። አሁን ለምሳሌ እኔ አንድ ሶሻል ሚዲያ ላይ ስንበጫበጫ አይተኛ ዩኒቨርሲቲ ገባ። እንደዛ ስላለ የአሁኑ ጀኔሬሽን ግን ምንጣጣ አለው የሚል አይነት ነገር ነው ያለው እና ሱሱ አለ ሱሱ ስላለ ይህንን ዘግብ እስኪ። መንሱሬም እንደዛ አይነት ባህሪ የለውም፣ የሚንበጫበጭ ባህሪ። ዛሬ አይሾ ስፒድ እንግዲህ ኢትዮጵያ ውስጥ መጥቷል። እንደ ዓለም ደረጃ ፌቨራይት ወጥቷል። ቆንጆ ነው። እንደው ይህንን ነገር በተቋሙ ይወጣሉ ብለህ የምታስባቸው ሰዎች ይኖራሉ? ነው በጭራሽ። ምን አገናኝቶት? ምን ያገናኘዋል? አይሾ ስፒድ ምን ቀውም አይኖርም። ምን ካለማ እኛ ያለን እንግዲህ ፈጣሪው ነው። አይሾ ስፒድ ፖለቲከኛ ሰው አይደል፣ ምን አይደለም። ሀገር ቱር አድርጎ የሀገሪቷን ጥሩ ነገር ለማሳየት የሚያደርግ ሰው ነው። ይህንን የሚቃወም ካለማ ፈጣሪውን ከኛ ምላስ ይዘረጋል። አንጥፈን ነው ነገ እናያለን። በነገራችን ላይ ነገ እናያለን። ዛሬ እንደውም የሆነ ነገር ስሰማ በጣም ነው የገረመኝ። በጣም
እንደው ለማሳየት የተደረገው ጥረት ስላሴ ቤተክርስቲያናውን ለምን ገባ ብሎ የተቃወሙ ሰዎች አሉ። ኧረ እብደት ካልሆነ ስላሴ ቤተክርስቲያን እኮ ቅርሶች አሏት፣ መልካም ነገር አላት። ለዓለም እንዲታይላት እንድትጎበኝ ኦርቶዶክስ ማድረጊያ ነው። ያንን ማሳየት እንዲያውም ጥሩ ነው ብዬ ነው ማስበው። ምንም እኔ ተቃውሞ የለም። እንዴት ነው የምትቃወም? ዓለም መጥቶ ቤተክርስቲያን እንዲያይል እምነትን ሃይማኖትን ወደ አንተ እንዲመጣል ነው ነዘደ አይደል ሁሉም ፕሬች የሚያደርገው። ስለዚህ ይህን ኦርቶዶክስ ማድረጓ በጣም ስማርት ናት ብዬ ነው ማስበው። በጣም ጥበበኛ ናት። ይህ እስቲ ነገ ደግሞ የሚመጣውን ነገር እሷም ዘፋኝ ገባ ዘፋኝ ምናምን አይደለም። ዘፋኝ ቢሆን ጥያቄ ምልክት አለው። ዘፋኝ አይደለም፣ ቱር እያደረገ የሚያስተዋውቅ ሰው ነው። ስለዚህ በጣም በጣም አሪፍ ነገር ነው። እኔ ሶ ፕራውድ ኦፍ ሰክሰስ ያለው ሰው ሞጣ ካሁኑ መቃወም ጀምረ ሞጣ ከበሱ የተጣላ ነው። እንዴት ነው የማይቃወሙ? አዎ እንትኑ የላክልኝ ደግሞ እንዴት እንደተመቸኝ እኔ የሚገባኝ ነው የሚል ሞጣ እኔ ተሳድቤ አላቅም ያለው እኔ ሞጣ ተሳድቤ አላቅም። እሱ በዚህ አጋጣሚ ላሳያችሁ። እኔ እኮ ስድብ አልወድም። ቆይ እሱንማ ላሳያቸው። አንዴ ፈታ እያልን ነው። ጨዋታን ጨዋታ ያነሰዋል። ሞጣ ትችላለህ። ሞጣ ደምረውን በዚህ አጋጣሚ ፎሎ አድርጉልኝ። እኔ ደልቶኛል፣ ተመችቶኛል። ደም ያራዳ ልጅ ይኸው ላሳያችሁ። አልቅም አልኳችሁ ጥግ ድረስ። አይ ስማ፣ በኢሞጁ ማለት ነው። በኢሞጁ ፍንጭቱን አይተዋል። ፍንጭቱ የድሮ የዩኒቨርሲቲ በር ነው የሚመስለው። አለቀስኩኝ አልኩና ሞጣ ያዘ ሞጣ ቤስት ሞጣ ማገነስ ኤኒዌይስ ፈታ አረገና ቋንቋ ትራንስሌተር መኖር አለበት። አደራ እንትናን አይሾ ስፒድን ትራንስሌት መደረግ። ሌላ ብዙ የሚያምሩ ቦታዎች ማሳየት አለብን። የአባይ ግድብን መስትነው አዋሳ፣ እንዲሁም አማራ ክልል ላይ ጣናን፣ አባይ ግድብን፣ እንዲሁም ትግራይ አክሱምን በደንብ ጥሩ የሚባሉ ቦታዎች ኦሮሚያ ላይ ጅማን ኦል ዴይ ግድ ስታፍ ማሳየት አለባቸው። ጥሩ ነገር ጊዜ ካለው ከወደደው ይቆያል፣ እንጆ ያደርጋል። እና ስፖንሰሩ ነው ምድረጅም ሆቴሎቻችሁን ስፖንሰሩ ነው ለአይሾ ስፒድ። የእሱን ነፃ አርጋችሁ የእሱ አብረው የመጡትን ግን ሊከፍሉ ይገባል። ዲስካውንት አርጋችሁ እንዲተዋውቅላችሁ አድርጉ። ይህ ልብስ የምትሸጡ ሌቦች ለማይረባ ቲሸርት
ያን ያህል የምታስከፍሉ መረኖች፣ ባለጌዎች ኢትዮጵያን አታሰድቡበት። በነፃ ሰጣችሁ ቲሸርቱን ብታስተዋውቁ የት በደረሰላችሁ ማለት ፈልጋለሁ። ደምዬ መችማ ብራዘር ይሄንን ነው የምለው። በጣም ብልጡ ነው።